እግዚአብሔር ያቃጥል ትሙት ጨርቋን ጥላት ሂድ ብለን አይደል እንደዚህ የምታቃጥለኝ? ቆያው ምን ሆንኩኝ ብለሽ ነው እንደዚህ ሶስት ሰማን ድረስ አፍሽን የምከፍቺው? ዘመድ ወዳጆች ሚስታምጥተው ይዳሩልሽ አንድ ቤት ተሰብስባችሁ ተቃጠሉ። ሴትዮ አብደሽም ከሆነ ጸበል ወይም በከተማው አንቺን የሚያከማክም አይጠፋም። ምን ነው ላፍሽ ለከት ብታበጅለት ምን ልትሆን ነው? አረ ግድ የላችሁም ተምሮ እንዳልተማራችሁ። ወደ ቤታችን ምንገባ አይሻልም? መጣ መቼም ደረቴ ላይ ካልተለጠፍክ ማለት ነው። ምን ባንቺ ደረት ሆነ ደግሞ የኔ እንቅልፍ የሚመጣው እና በማን ነው? ብለ ደግሞ ጭራሽ ሰፈር ውስጥ ታዋርደኝ ጀመር። ምን ነው ብቻችንን ስንሆን ሞትኩልሽ አበድኩልሽ የሚለው አፉን ምን ለውበው? ምን ኧረ ግድ የላችሁም። ቆይ ምን ነካችሁ እንዴ? ለምንድን ነው እንደዚህ የምትሆኑት? አንተ ነገለግላለሁ ብዬ ስመጣ ዝበይ የራስሽን ገበና ሳሸክፊ የሰው ገበና ልሸፍኝ። የማን አፈጮልኝ ነሽ? ነገሩ አንተ ምታደርግ ስንቱን ጎረምሳ በጨለማ እንዳላሮራጥኩ ዛሬ አንተ እጅ ላይ ወድቄ ለምላስህ ራሱ ቀለልኩ አይደል? ኧረ በእናትህ ልቀቀኝ። ቆይ ረጋ በል እንጂ እየሰማት አይደለ እንዴ የምትለኝ? ብዙ ይባላል። እየሰማኑና ታግሰን እየኖርን እኮ ነው ያለነው። ሃይዴ አቤት አቤት የኛ ታጋሽ ታግሰ ሙታል። አሁን ታግሰ በሰላም ወደ ቤት ገብተተኛ እሷም ትግባ። ምን ይሄማ የሞት ፍርድ ነው። ከዚህች ረመት ጋር ነው አንድ ቤት ገምቼ ማድረው? እንደዛ አይደለም። ረጋ ብላችሁ ተነጋግራችሁ ችግራችሁን ለመፍታት መሞከር እንጂ ይሄማ መፍትሄ አይሆንም። የኔ ደም ትፈሳታለች እንጂ ዛሬ እዚህ ቤት ገብታ አታድርም። እኔም ከእንዳንተ አይነቱ ልፍስፍስ ጋር አብሬ አልተኝ። አያችሁ የምትለኝን? ምን አለ አንዴ ለቀኝ እጅ አይኗን ባጠፋው። ትናገር ተናግራ የት ልትደርስ? ይልቁንስ እንዳልሰማውንና አግባና ተኛ። ወይኔ ኃይሌ ለመጨቃጨቅ አሰፍስፈሽ ትጠብቅኛለሽ አይደል? አቤት ትብሲት የለችም? ምን ነው ቅድም እኔ ቤት አትገባም ከሷ ጋር ላላድርም ስትል አለበት? ሴትዮ እኔ ንግግሬ ካንቺ ጋር አይደለም ከባለቤቴ ጋር ነው። ቤት አቤት ለማያችሁ መልአክ እኮ ነው የምትመስሉት። ወይዬ ውዴ መጣ። ካራንቺ እንቅልፍ እንደማይወስደኝ እያወቅሽ አንቺ ሪኮ ወይዬ መጣው። ወይዬ እኔ ፍቅር በስመ አብ ወልድ መንፈስ ቅዱስ። ይሄማ በህልሜ ነው። ትናንት ከሃይሚ ጋር እንዲህ ስታይ እንደነበር አይቻለሁ። መቼም ይቀራልልህ። አንቺ ከማን አባሽ ጋር ነው እንደዚህ የምታወሪው? አቤል ይባላል። ፍቅረኛ ነው። በጣም ጥሩ ልጅ ነው። ፍቅረኛ? የምን አባሽ ፍቅረኛ ነው? ገና ከመሬት ከፍ ሳቲ። ወይኔ ጉዴ ፈላ። ምንድነው? ነይ ወደዚህ ውጪ። ምንድነው? ልጅቷ ልገላት ነው እንዴ? ዛሬማ እገልሻለሁ። ነይ ወደዚህ። ቴዲ ቆይ ምን አድርገው ነው? ኧረ እሷ ያለችውን እንኳን ለመናገር ለማሰብ ይከብደኛል። ድሮም የሚዋደዱ ሰዎች ማለት የቤተሰብ ጣልቃ ገብነት ያለ ነው። ያንተ ግን ባሰ። ምን? ቆይ አንቺ ገና ትንሽ ልጅ አይደለሽ እንዴ? እኮ አንቺማ በጄ ነው የምትጠፊው። አረ ተረጋጉኝ። ስቀልድ ነው። ቀልድ? እኔ እንኳን ማላውቀውን አማርኛ ማን ሲል ሰምተሽ ነው? እስቲ አንተ ቆይ ተረጋጋ። ቆይ ማን ሲል ሰምተሽ ነው አንቺ? በመጀመሪያ ማታ ድራማ ላይ ያዩትን እየተለማመድኩ ነበር። ከዛ እሱ ሲናደር ሳይው ደስ አለኝና ቀጠልኩበት። ወይ የዘንድሮ ልጅ አንቺ በዚህ ሰዓት ትምህርትሽ ላይ ነው ማተኮር ያለብሽ። እንደዚህ ነገር ለምን ታያለሽ? ኦፍ ተመስገን። እኔ እኮ መጀመሪያ አስተውራስ ሰማት የቆምኩበት መሬት ነበር የካደኝ። በሉ እናንተ ማተኞች ወደ ቤታችሁ ግቡ። ስማኝ ግን ወንድሜ። እሺ ደግሞ ምን ፈለግሽ? ሪኮ እኮ በጣም ጥሩ ልጅ ናት። ለምን አጥብሳት? ቆይ አንቺ የት ነው የምትይው? ነይ ዛሬማ እገልሻለሁ። አታመልጪኝ። እስኪው ለይልኝ። ትይዳይ ምን ተይዞ? ይሄማ የፈጣሪን አይን መውጋት ነው። ሁሉን አስይዞ ፈጥሮ። አታነካካኝ። እኔ ያልኩት ገብቶኛል እኮ ብሌኒ። እኔ ግን ወልጄ የምስምበት ቀን ንፍቅ ነው ያለኝ። እሺ ስንት ልውለድልህ? ብልጥ ያዘውን ይዞ ነው የሚያለቅሰው። ለአሁኑ አንድ ይበቃኛል። ትይዳይ እንደምወድ ታውቃለህ? አታረሳሽ። ትይዳይ ላረሳሳ እኮ ፈልጌ አይደለም። ግን ልጅ ሲመጣ የራሱን ብዙ ፍላጎት ነው ይዞ የሚመጣው። እንደ ድሮ የራሱን ሲይዞ መምጣት ትቷል። እኔ ደግሞ ልጅ መበደል አልፈልግም። እኔን አታምኚኝም ማለት ነው? ቆይ ያጎደልኩብሽ ነገር አለ? እጅ እስኪላጡ በገቤ እስኪንቀጠቀጥ ሰርቼ እንደ ንግስትና እንደ ልዑል ነው ማኖራችሁ። ግድ የለሽም ብሌኔ፣ በአንድ ልጅ ፈትኝ። እሺ አሁን ካንተ በላይ ልጅ አለ? ለሁለት ብንለፋ እንኳን መንገስ ቀርቶ ራስ ገዝ የሆነ ደሳሳ ጎጆ እንኳን መቀለስ እንችላለን። ሊያውም በዚህ ጊዜ እዚህ ድረስ ነው ማለት ነው በእኔ ላይ ያለሽ እምነት? እንዴ ልንጣላ ነው እንዴ? ካልወለድሽልኝ አንዴ ላውራ ፍቅሬ፣ አንዴ ላውራት።
እንኳን ደስ አለ። አመሰግናለሁ። እንኳን አብሮ ደስ አለን እንዳለልሽ አንቺ ልጅ መውለድ ደስታ ሊሰጥሽ አይችልም። እኔ ቢያልኩ ልጅ መውለድ ስላልፈለኩ ይመስላል። ከአንተ ጋር የነበረን የ3 ዓመት ፍቅር ሳይቆሽሽ እንዴት ያንተ ንጹህ ስም ይዞ የሚጠራ ልጅ መውለድ አልፈልግም። እና ምንድን ነው ያዘሽ? ዶክተሮቹ መውለድ እንደማልችል ነግረውኝ ነበር። ያልነገርኩት ተይኝ እንዳትሄድና ፍቅራችን እንዳያልቅ ስለፈራው ነበር ዝም ያልኩት። ምን ዋጋ አለው? ብደብቅም ትተይ መሄድ አልቀር። መልካም ሕይወት። ቆይ ለምንድን ነው የማንጋባው? እንዴ ባሌን ለማን ትቼ? አሁን ለማን ትተሽኝ የመጣሽው? በቃ ፊቹና ግቢኝ። ዛሬ ምን ሆነሃል? ቆይ ምን ሆንኩኝ? እኔ በጣም ሰልችቶኛል። ምኑ? ድብብቆሹ። ብልጥ ልጅ እየበላ ያለቅሳል። አሁን ናፍቀኛል፣ ናቀፈኝ። የምንጋባ ከሆነ እንጋባ። እኔ ከዚህ በኋላ ያሸዋል ቤት መስራት አልፈልግም። እሺ ወይ ዘይን ጥፋ። የት እንሂድሽ? ማንም ወደሚያገኘን ቦታ ምረጭና እንጥፋ። ወይኔ ጉዴ! ባሌ ደወለ። እሺ ቻው። ሄሎ ለምን ይጠፍተ ነው ግን? ገዳም ምን ዓለም በቃች እንዴ? ዓለምማ አንቺን አልሰጥም አለችኝ እኮ። ምናልባት ሰማያዊ ዓለም የሚሰጠኝ ከሆነ ብዬ ነው። ምናልባት እቺ ዓለም የሁለታችንን መገናኘት አልፈለገች ይሆናል። ካልተጻፈ ፈጣሪ ስለምን ታስጨንቀዋለህ? ምናልባት የኔና አንቺ መገናኘት ተረስቶት ከሆነ ያልጻፈው ላስታውሰው ብዬ ነው። ለማንኛውም ልሰናበት ነው የመጣሁት። ከሀገር ልወጣ ነው። ከሀገር ልወጣ ነው? ምንድን ነው ያሳቀ? የጸሎቴ ፍጥነት። ከኔ ልጅ ነበር የጸለይከው? አይገርምም? እስከዛሬ አንቺ እንዲሰጠኝ ስጠይቀው ያልሰማኝ ማቶኔን ከሆነ ከገረቃት ስለው ሰማኝ።